ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል። ዛሬ መስከረም 19 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሪ ዋጋ ተመን እንደዚሁም የግል ምንዛሪ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ ወደ እናንተ ልናካፍል ይዘምተናል። በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሪ የ14 ሀገራቶችን የምንዛሪ ዋጋ ተመን እንደዚሁም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሪ ዋጋ ተመን ከስድስቱ ባንኮች አሪፍ ምንዛሪ የምንዛሪ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚሁ ቪዲዮአችን አንድ በአንድ ምንመለከት ይሆናል። በተጨማሪም በግል ምንዛሪ ቢሮዎች የስድስት ሀገራቶችን የምንዛሪ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ አንድ በአንድ በዚሁ ቪዲዮአችን የምንመለከት ይሆናል። እነሆ በሰሞኑ ያለው የጥቁር ገበያ ሐዋላ ምንዛሪ እጅግ በጣም ከፍተኛ ጭማሪ እያደረገ ይገኛል። ጥቁር ገበያው በዚህ የሚቀጥል ከሆነ እጅግ በጣም አስፈሪ ደረጃ ላይ እንደሚደርስ እየተነገረ ይገኛል። ጥቁር ገበያውን ወይም ደግሞ ሐዋላን እንዲጨመር ከሚያደርጉ ነገራቶች ኢትዮጵያ ከውጭ የተበደረችው ብድር በብር ሳይሆን በዶላር የተበደረችው ብድር ብቻ እጅግ በጣም ከፍተኛ ጭማሪ እንዲያደርግ ያደርገዋል። የብድሩ መጠን ወደ 71 ቢሊዮን ዶላር አካባቢ እንደሆነም ተነግሯል። እናም መንግስት ደግሞ ይህንን መክፈል አይችልም። እናም በቅርብ ጊዜ ደግሞ ይህን ነገር ክፈሉ ስለተባለ መንግስት ወደ ህዝቡ መዞሩ ማይቀር ነው። እናም ህዝቡ ላይ ጫና በማድረግ እንደዚሁም ደግሞ ህገወጥ የሚሰሩ ግለሰቦችን በቁጥጥር ስር በማዋል በህገወጥ የሰሩትን ገንዘብ በመውረስ እንደዚሁም የተለያዩ ታክሶችን በመጨመር በዚህ አይነት መንገዶች ገንዘቡን ለመክፈል ጥቂት እንደሚረዳም ተነግሯል። እናም እንግዲህ ቤተሰቦች ይህን ነገር በጊዜ ቆይታ አብረን የምንመለከት ይሆናል። ቤተሰቦች አሁን ላይ እንግዲህ ይህ ነገር በጣም አነጋጋሪ ሆኗል። መንግስት ህዝቡ ላይ ጫና ማድረጉ የማይቀር ነው። ይህ ነገር ብድሩ በጣም ከፍተኛ ብድር ስለሆነ ይህንን ለመክፈል ብዙ መሰራት ያለበት ነገር ስላለ መንግስት ጥቁር ገበያው ላይ እንደዚሁ ደግሞ የተለያዩ ህገወጥ ስራዎች ላይ በጣም ፎከስ እንደሚያደርግም ተነግሯል። እናም ቤተሰቦች በዚህ ጉዳይ ላይ አዲስ መረጃ ካለ የምናሳውቃችሁ ይሆናል። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። ቤተሰቦች ትናንትና ቪዲዮ አለቀቅንላችሁ። ቪዲዮ ያለቀቅንበት ምክንያት ትናንትና ቴሌግራም ቻናላችን ላይ ለቀንላችኋል። ቪዲዮ ያለቀቅንበት ምክንያት እናንተ በምን አይነት መንገድ ብትልኩ ነው ይህንን ባንክ ቤት ያለውን ጉርሻ ወይም ደግሞ የ10 ብር ጉርሻ እንዴት አድርጋችሁ ማግኘት እንደምትችሉ በደንብ ያጣራን ነበር። የአሜሪካን ዶላርን በምልኩበት ሰዓት ብቻ አይደለም የተለያዩ ሀገራቶችን የሳዑዲ ሪያል የዱባይ ድርሃም የተለያዩ ሀገራቶችን ወደ ባንክ ቤት በምትልኩበት ሰዓት ይህን 10 ብር ጉርሻ የምታገኙበት መንገድ አግኝተናል። እናም ቤተሰቦች ሙሉ ነገር ጠይቀናችኋል። እናም አሁን የምናስረዳችሁናል። ቤተሰቦች እናንተ ብቻ ቪዲዮን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቤተሰቦች በቅድሚያ እንግዲህ አንዳንድ ኮሜንቶች አሉ እነሱን እንመልስና ከዛ ነግራችሁናል። የመጀመሪያውም ጥያቄ እንደዚህ ይላል። እኔ ሳዑዲ ነው ያለሁት እናም ወደ አዋሽ ባንክ ገንዘቤን ብልክ በ42 ብር ይመነዝሩኛል እንዴ ብላ ጠይቃለች። አዎ ይመነዝሯችኋል። እናም የሚመነዝሩባችሁን መንገድ አሁን አዲሱ መንገድ የምነግራችሁናል። ከዛ በኋላ እናንተ በዛ መንገድ በመልኩበት ሰዓት ካልመነዘሯችሁ ለኔ ታሳውቁኛላችሁ ምን ማድረግ እንዳለባችሁ የምነግራችሁናል። እንደዚሁ ተመሳሳይ ጥያቄ ደግሞ ከዱባይ ገንዘባችንን ብንልክ በ43 ብር የአዋሽ ባንክ ይመነዝረናል ብሎ ጠይቀዋል። እነሱ እንግዲህ እንደሚሉት እንመነዝራለን እንደዚሁም 9% ለራሱ ጭማሪ ያለን ወይም ደግሞ 9 ብር ጉርሻ አለን ብሎ ተናግረዋል። እናም እንግዲህ እሱ ምንድነው አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። በቅድሚያ የምንመለከተው ምን ያህል ዶላር ብትልኩ ነው ይህንን ጉርሻ ማግኘት የምትችሉት የሚለውን ነገር ጠይቄ እመለሳለሁ ብያችሁ ነበር ወይም ደግሞ ጠይቄ እምነግራችሁናል። ከዛ በኋላ እናንተ ደግሞ አነስ ያለ ገንዘብ ልካችሁ ትሞክሩትና ጉርሻውን የሚሰጣችሁ ከሆነ በዛ መንገድ ገንዘባችሁን ትልካላችሁ ብያችሁ ነበር። እናም እንግዲህ እሱን እንመልከት። በመጀመሪያ ገንዘባችሁን በምልኩበት ሰዓት 1 ዶላርን ብትልኩ ይህንን ጉርሻ እንደምታገኙ ነግረውናል። ነገር ግን ይህን ጉርሻ የምታገኙት በምን አይነት መንገድ እንደሆነ ልንገራችሁ። ገንዘባችሁን በስዊፍት ከላካችሁ ይህንን ጉርሻ ምንም አይነት ጉርሻ አታገኙም። ታዲያ በምንድነው መላክ ያለብን ካላችሁ ብዙ መንገዶች አሉ። አንዱ ልንገራችሁ መኒግራም ይባላል። እነዚህን የምታገኟቸው ኤጀንሲዎች ናቸው። እነዚህን ኤጀንሲዎች የት እንደምታገኙ ልንገራችሁ። አሜሪካን ውስጥ መሆናችሁ የተለያዩ ሀገራቶች ሳዑዲ መሆናችሁ ዱባይ ውስጥ መሆናችሁ ያላችሁበት ሀገር ባንክ ቤት በመሄድ እነዛን ኤጀንሲዎች የት እንደምታገኟቸው ትጠይቃላችሁ። እዛ አካባቢ ስለምታገኟቸው በእነሱ ገንዘባችሁን በምልኩበት ሰዓት 10 ብር ጉርሻችሁን ታገኛላችሁ። እንደዚህም ደግሞ በተባላችሁት ምንዛሬ ትመነዘራላችሁ። እናም ቤተሰቦች በዚህ መንገድ ገንዘባችሁን ብትልኩ በጣም ትርፋማ ትሆናላችሁ። መጀመሪያ ግን እኔ የምመክራችሁ ነገር ገንዘባችሁን ስትልኩ እንዳለ አጠቃላይ ያላችሁን ገንዘብ አትላኩ። መጀመሪያ መላክ ያለባችሁ 100 ሪያልም ከሆነ 100 ሪያል ብትልኩም የተሻለ ነው። በድርሃም 100 ድርሃም ቢሆን አሪፍ ነው። በዶላር ከሆነ ደግሞ ከዛ በታች ከ50 ዶላር በታች ብታረጉት የተሻለ ነው። መጀመሪያ ማረጋገጥ ስላለብን ማለት ነው። በዚህ መንገድ
በደንብ አድርገው ይመነዝራሉ እንዴ? ወይም ደግሞ ትራንዛክሽናቸው በስንት ሰዓት ይደርሳል ወይም ደግሞ በስንት ሰዓት ውስጥ ወይም በስንት ቀን ውስጥ ይደርሳል የሚለው ነገር በደንብ ለማወቅ ማለት ነው። እና መጀመሪያ የተወሰነ ገንዘብ ብትልኩ የተሻለ ይመስለኛል። የእናንተን ደግሞ ሐሳብ በኮሜንት ላይ አሳውቁኝ። ቤተሰቦች ይህን ነገር ወደ እናንተ ይዤላችሁ የመጣሁት አሁን ላይ መንግስት በጣም ቁጥጥር ስለሚያደርግ ለእናንተ በዚህ መንገድ ብትልኩ የተሻለ ነው ብዬ አስቤ ነው። ምክንያቱም አሁን ላይ በምሁራን ጥቁር ገበያ ይጨምራል እየተባለ ይገኛል። እና ጥቁር ገበያ ወይም ደግሞ ሐዋላ በሚጨምርበት ሰዓት መንግስት እናንተ ላይ ነው በጣም ፎከስ የሚያደርገው። ምክንያቱም እናንተ ገንዘባችሁን መላክ የምትፈልጉት ጥቁር ገበያ ወይም ደግሞ ሐዋላ በሚጨምርበት ሰዓት ነው። እናም የዛኔ በጣም ብዙ ግለሰቦችን ጥቁር ገበያ ላይ ስለሚያገኛቸው ብዙ ገንዘቦችን የመውረስ ቻንስ አለ። አብሶም ደግሞ ምንዛሬ የሚመነዝሩ ግለሰቦች አካውንታቸው ላይ ብዙ ገንዘብን የሚያስቀምጡ ከሆነ የሚወረሳቸው ቻንስ በጣም ከፍተኛ ነው። በባለፈው እንግዲህ እንደነገርኳችሁ ከአንድ ግለሰብ ብቻ ወደ 400 ሚሊዮን ብር ነው እንግዲህ የወረሰው። ወደ 400 ሚሊዮን ብር ከአንድ ግለሰብ ማለት በጣም ከፍተኛ። እናም ቤተሰቦች አሁንም የምነግራችሁ ነገር ወደ አካውንታችሁ ገንዘባችሁን መቼም እንዳታስገቡ፣ ወደ ራሳችሁ አካውንት ማለት ነው። ይህን ነገር በደንብ ብዙ ጊዜ አስረድቻችኋለሁ። አሁንም በጥቂቱ ላስረዳችሁ። አካውንታችሁ ያለውን ገንዘብ እዛ ሆናችሁ ማውጣት አትችሉም። እናንተ የሆነ ችግር ቢያጋጥማችሁ ምንም ነገር ማድረግ አትችሉ ማለት ነው ገንዘቡ። ነገር ግን ቤተሰብ አካውንት ላይ ወይም ደግሞ የወንድምና የእህታችሁ የአባትና የእናታችሁ አካውንት ላይ ግን ቢሆን የሆነ ሰዓት እናንተ ችግር ቢያጋጥማችሁ ገንዘባችሁን ይልኩላችሁ። ቤተሰቦች ይህን ነገር እየነገርኳችሁ የምገኘው እኔ ማስታወቂያ ወይም ደግሞ የሆነ ነገር እየሰራው ምንም ነገር አይደለም። ለእናንተ ይጠቅማል ብዬ የማስበው ነገር ነው እየነገርኳችሁ የምገኘው። እንደዚሁም በኮሜንት ላይ ብዙ እህትና ወንድሞቼ ገንዘብ የተወረሰብኝ ያላችሁኝ ተነግሩኝ ነበር። እናም ገንዘባቸው ከሚወረስባቸው እንደዚሁም ደግሞ ከሚጭበረበሩ በእንደዚህ አይነት መንገድ ቢልኩ በጣም የተሻለ ነው ብዬ አስቤ ነው። እናም ቤተሰቦች እናንተ ደግሞ አስተያየት በኮሜንት ላይ ያሳውቁኝ። ቤተሰቦች እንግዲህ ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ ያሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ማድረጋችሁን አዘነጉ። እንደዚሁም በቅርብ የሆነ ነገር እናዘጋጃለን ብዬ አስባለሁ። እናሳውቃችኋለን አዲስ ነገር ካለ። ቤተሰቦች ቪዲዮ ላይክ ያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 166 ብር ከ35 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16635 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የዳሽን ባንክ ነው። የዳሽን ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 143 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 146 ብር ከ38 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 138 ብር ከ74 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 141 ብር ከ52 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 158 ብር ከ35 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 161 ብር ከ52 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 195 ብር ከ15 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 19515 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ዩሮ እየገዛበት ያለው ዋጋ 168 ብር ከ01 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 171 ብር ከ37 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 179 ብር ከ75 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 183 ብር ከ34 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 208 ብር ከ85 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 20885 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 178 ብር ከ83 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 182 ብር ከ41 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 119 ብር ከ51 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 11951 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 223 ብር ከ22 ሳንቲም እየተመነዘረ
እየተመነዘረ ሲሆን 100 የፓውንድ ስተርሊኖች ደግሞ 22322 ብር እየተመነዘረ ይገኛል። የፓውንድ ስተርሊን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአማራ ባንክ ነው። የአማራ ባንክ አንድ የፓውንድ ስተርሊን በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 192 ብር ከ35 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 196 ብር ከ19 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 544 ብር ከ93 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 54493 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 465 ብር ከ32 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 474 ብር ከ63 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 45 ብር ከ27 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4527 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ29 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ16 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 37 ብር ከ78 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 38 ብር ከ54 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 41 ብር ከ15 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 41 ብር ከ97 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 44 ብር ከ36 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4436 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ37 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ22 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 36 ብር ከ97 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 37 ብር ከ71 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 40 ብር ከ05 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 40 ብር ከ85 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 432 ብር ከ29 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 43229 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 234 ብር ከ59 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 23459 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 443 ብር ከ18 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 44318 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 49 ብር ከ59 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 4959 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው መረጃችን ይህን መስል ነበር። ቤተሰቦች ቪዲዮ ላይክ ማድረጋችሁን ዘነጉ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።